አንተ ተመስገን ባሌ ነው። ለጌታ እልልታ ወንጌሉ 4 ወር ሶልድ ምንም አልነበረኝም። በቅርብ ጊዜ የተገደበ ግድብ አለ የኛ ሀገር። ስሜ አባይ ነው። ሳቅርቤለት ገፍትሮኝ ነው የሚወጣው። በቃ ያለችው 10,000 ተሰጣታል። መስሪያ ቦታ ማዘጋጅላት መስሪያ ቦታን ታዘጋጃ። እልልታ የታለየስ ባይዘው ዋና የመልእክቱ ፕሮግራም የማርያም ናት። ይገርም ነገር ነው። ምን አይነት ጽሑፍ ያለው የማርያም የሚል የማርያም ምንድን ነው? የማርያም ስም ነው። የማርያም የሚል ልጅ ያለው ሰው አለ። የማርያም ክብር ለእግዚአብሔር ይሁን። ለጌታ እልልታ ጭብጨባ ያለው የእግዚአብሔር ሰው ልጄ ናት። የማርያም ልጄ ናት። ልጅሽ ናት? አዎ። የት አለች? እቺ ያዘልኳት ናት። ያዘልሻት? ልጅሽ ናት? ልጄ ማርያም ናት። የማርያም ብለሽ ነው ያወጣሽላት? ማን ነው ስም ያወጣላት? የእህቴ ልጅ ነው ያወጣላት። ጌታ ይባርክሽ። ባልሽ የት ነው ያለው? ባሌ በረሃ ነው ያለው። ምንድን ነው ያለች? በረሃ። አዎ፣ ብዙ እዚህ ነበር። እሱ ጥሎኝ ሄዶ 4 ወር ሶልድ ምንም አልነበረኝም። እህቴ ናት ሄጄ የወለድኩት እና በጣም መሰክራለሁ እያልኩኝ እየፈራሁኝ ነበር። እዚህ አዳር ጸሎት ሁሉ መጣ ነበር። እሺ። ከዛ እግዚአብሔር ብዙ ነገር አረገልኝ። ከዛ በኋላ በ4 ወሩ እሱ ደውሎ እሺ በቃ ከሰል ዘይት ምናምን አመጣሁልሽ ውሰጂ ያለኝ። በቃ አለች ጓደኛዬ እዚህ ራሱ ይዛኝ። ዞር ብሎ አይቶሽ አያውቅም ነበረ? ዞር ብሎ አይቶኝ አያውቅም። የቤት ኪራዩ ራሱ አልጋ ሽጬ ምናምን የከፈልኩት ብዙ ነገር አድርጌ ነው። በቃ የመጀመሪያም ልጄ ስወልድ ስንት ልጅ ነው ያለሽ? 2 ልጅ ነው። አንዱ ውጪ ነው፣ በረከት ነው። እዚህ ውጪ ነው በረከት የሚባልም እሱም በጣም አሁን ትምህርት አይማር ምን አይል በቃ በጣም ችግር ውስጥ ነው ያለሁት። እጅሽን እንደዚህ ዘርጌ እስቲ ወደዛች ወደ ካሜራዋ ፊት ለፊትሽ ወዳል። ከዛሬ ጀምሮ ስነ ስርዓት ብትይዝ ይሻላል። ስነ ስርዓት ብትይዙ ይሻላል። አይደለም፣ ስነ ስርዓት ብትይዝ ይሻላል። በይ ስነ ስርዓት ብትይዝ ይሻላል። ከኔ ጋር እግዚአብሔር አለ። እኔ ምስኪን በሆንም ታናሽ ሴት በሆንም እግዚአብሔር ግን ከኔ ጋር አለ። በተለይ አንተ ተመስገን ባሌ ነው። ለጌታ እልልታ ጭብጨባ። ተመስገን ምንሽ ነው? ባሌ ነው። እሱ ወዶ አይደለም፣ አይምሮን ዘግቶ የያዘው ነገር አለ። ከዛሬ ጀምሮ በኢየሱስ ክርስቶስ ስም አይምሮን ነፃ አውጥቼዋለሁ። አሜን። አይምሮን ነፃ አውጥቼዋለሁ። አሜን። አይምሮን ነፃ አውጥቻለሁ። አሜን። በረከቶች ሁሉ ይለቀቁልኝ። አሜን። ሰላሙ ሁሉ ይለቀቅልኝ። አሜን። በአንድ ሴት በሱ ላይ የተደገመ ድግምት አፍርሼዋለሁ። አሜን። ምን ያለው ወላ ልጄ ማለት ነው። እሷን ሴት ናት የወለድኩት። ማይካዘ ምረት በይና ጥሪያት የመጀመሪያ ፍቅረኛ የናት ሲላት እንደ አልጠራትም ስሟን በሱ አልሰይምም አልኩት። እሱ ነው እንደዛ ያለሽ? አዎ እሱ ነው ያለኝ። የመጀመሪያ ወንድ ነው። ከዛ ሁለተኛ ሴት ስትሆን ምረት በያት አለኝ። ተመልከት ምን ያለው አንድ ሴት ለምን ስሟን ትጠሪያለሽ? አንድ ሴት ወስዳ ጠንቋይ ቤት ፎቶን አዝራ በቃ ነገር ሁሉ አእምሮ የተያዘው በዛ ነው። በኢየሱስ ክርስቶስ ስም ከዛሬ ጀምሮ አይምሮን ነፃ አውጥቻለሁ። በረከቱን አስለቀቅያለሁ። ሰላሙን አስለቀቅያለሁ።
የሚከታተለውን የአደጋ መንፈስ ደግሞ ከህይወቱ ላይ ሰብሬያለሁ በኢየሱስ አሜን። በኢየሱስ ባይዘው ዋና የመልእክቱ ፕሮግራም የማርያም ናት። በማርያም በኩል ነው የመጣው። እግዚአብሔር እንዳለ እንዲያውቅ ነው። ወደ ካሜራ ዞር ተመስገን የሚል ስም ሰማው። እና እስቲ ናይና እዚህ ጋር በቅርብ ጊዜ የተገደበ ግድብ አለ የኛ ሀገር። ምንድን ነው? የምን ግድብ ነው የሚባል? ስሜ አባይ ነው። የአባይ ግድብ ስሜ አባይ ነው። ለጌታ እልልታ። ይኸውላችሁ አሁን እኔ ያየሁት የአባይን ግድብ ነው። ስለዚህ ስሙን ማገናኘት የሰውየው ድርሻ ነው። አሜን ብላ ጨብጨበው ወዘን ይኸውልሽ አንቺ ምስኪን በቤተሰብ በሁሉ የተናቅሽ የተገፋሽ ምስኪን ሴት ሁሉ የገፋሽ ሁሉ የጠላሽ ሁሉን ጀርባውን ያዞረብሽ ልክ ነው። በነገራችን ላይ አንቺ ራስሽን አጥፍተሽ ትሞቺ ነበር ልጆችሽ ባይኖሩ። እውነት ነው። ምክንያቱም ልጆችሽን እያየሽ መኖር እውነት ነው። አሁን አንድ ልጅ ደግሞ አያለው። ይሄ የሆነ ቀጠን ያለ ሰውነት አለው፣ ጠይም ፊት አያለው። ልጅሽ ማለት ነው። በአእምሮ እንዳለ ጨለማ ከቦት ነው ማየው። እውነት ነው። የጌታ ሰው ካለበት አምጡት ልጸልይለት። ለጌታ እልልታ ጭብጨባ ያለው ማን? ጠይም ፊት ነው የማየው። ባይዘዌ ስሙኝ፣ ልጁ ልታገኙት የምችሉት አይደለም። ተሯሮጣችሁ ካልሆነ አይገኝም። የሚያቅበዘብዘው መንፈስ አለ ልጁ ላይ። አያዝም በጣም ኃይለኛ ነው። አሁን ራስ ጦርቻለሽ ልመጣ ከዛ ጋር መጣላት ነው፣ ከዚህ ጋር መጣላት ትምህርት ጀምሬ ያለው ነው። ልመጣ ስል ጥሎኝ ወጣ። በቃ ጥሎኝ ነው የሚወጣው። በጌታ በኢየሱስ ክርስቶስ ስም ካለበት አሁን እንዲገኝ አዝዣለሁ። ናውጣ ወደዚህ ወደ ላይ ፈልጉት። ይሄ ልጅ ነው ማየው። አሩጦና ተላንተ በጌታ በኢየሱስ ለጌታ ጭብጨባ እልልታ ያለው ማን ነው? ይኸው ጠይም ቀጠን ያለ ፊት ሉክ። ይሄ ሰው ታላቅ ሰው ነው የሚሆነው። ትልቅ እንደሚሆን ሰይጣን አውቆ አይምሮን አጨልሞታል። ከሰው ጋር ያጣለዋል፣ ከአንቺ ጋር ያጣለዋል። መግባባት አይችልም። የጌታ ሰው እኔ ጋር ገብቶ ደቂቃ አንድ ቁርስ አቅርቤለት ገፍትሮኝ ነው የሚወጣው። በቃ ያለችው የጎረቤት እሷ ራሱ በቃ በጣም ማናት አለች ምትያት ነይ ውጪ እስቲ። እውነት እሷ ልክ ታውቃለች። አንዳንዴ ቁጭ ብላ ታለቅሳለች እሷ ራሱ። ነይ እስቲ ቶሎ በይ። ታውቂያታለሽ? እኛ ግቢ ናት ያለችው። አዲስ ነበር የገባችው። ጌታን ራሱ እዚህ ነው የተቀበለችው። እዚህ ቸርች ነው ጌታ ነው የሚያገኘው። ውሰጂኝ አለችኝ። ልክ እንደመጣች ውሰጂኝ አለችኝ። ከዛ ይዣት አዳር መጣሁኝ። አዳር ይዤ መጥቻት እዚህ ብዙ ጊዜ ተከታተለች። ከዛ ፓስተር ጋር ተቀበለች። ጌታ ትማራለች። ባይዘዌ ይኸውላችሁ አሁን እቺን መስኪን ሕፃኗን ሰይጣን ሊወስድ የቀጠረው ቀጠሮ አለ። አሁን ዋና ፕሮግራሙ ይሄ ነው። ባይዘዌ አንዳንድ ጊዜ ራሱ ልጅሽን ስልብ የሚያደርግ ነገር አለ። ምን እንደሚያወራው ራሱ አሁን ራሱ ልወጣ ማን እየታገለች እያለቀሰች ዛሬ ልጨርስና ልውጣ። ሌላ ጊዜ አታለቅስም። ዛሬ በጣም አለቀሰች። ይኸው እዛ ውጪ ቁጭ አልኩ። ተመልሼ ውጪ ወጣሁ። ምንም እምቢ ስትለኝ አዝዬ ቆይ ልጨርስ ብዬ ነው የቆምኩት። ውጭ ላይ ቆሜ ነው ያለሁት ዛሬ። በቃ ለምን ትሆና ጠዋት እሱማ በጣም እንትን ብሎኝ ምን ነው ጌታ ሆይ ለምን ፈጠርከኝ? እኔ ራሴን ባጠፋ ሳልኩኝ ሉክ አያችሁ ብን ብሎ ወጣ። በቃ ጥሎኝ ወጣ። ኧረ ትምህርት ማር ጠዋት እንኳን ተስለው ብን ብሎ ጥሎኝ ወጣ። ከዛ ምንም አላልኩም። በቃ በርዬሽና ብያባ ብዬው ተመልሼ ታጠብየው ይዤው መጣሁኝ። ከዛ እሷ ደግሞ ማታ ጉንፋን በጣም ሲያማት ጥቅልል ብላ ስትል ቁጭ ያለቀ ማታ በጣም ሰሞኑ እያመማን ነው በጉንፋን አስመስሎ። ከዛ ይኸውላችሁ የጠላትን ፕሮግራም ልንገራችሁ። በሕያው አምላክ በማገለግለው ጌታ የፊት ነው ማውራው። የማይሆን መድኃኒት ስትሰጣት ያንን መድኃኒት ስትወስድ ሕፃኗ ስትሞት ነው ማየው። ሊትራሊ
ይሄ ፕሮግራም አሁን የጠላትን አዋጅና ፕሮግራም ከዚች ብላቴና ላይ በኢየሱስ ስም አፈርሳለሁ። አሜን። ይሄ ልጅ ላንቺ እርግማን አይደለም። ይሄ ልጅ ላንቺ በረከትሽ ነው። አሜን። በዚህ ብላቴና ያላየሽው ስቃይና መከራ የለም። እውነት ነው። በነገራችን ላይ እንዳንቺ ፕሮግራም ቢሆን ኖሮ አቦርት ታስደርጊው ታስወጪው ነበረው፣ ግን አልተቻለም። እግዚአብሔር ነው ያኖረው። ለእግዚአብሔር ክብር አጨብጭቡ። እሺ አኖይንቲንግ ወተር ስሙ ብቻ አይደለም፣ ከስሙ ጋር ቅባት አለ። ኢየሱስ ስም የዚህም ብላቴና አእምሮውን ነፃ አወጣሁት። አይምሮውን ነፃ አወጣሁት። አይምሮውን ነፃ አወጣሁት። አይምሮውን ነፃ አወጣሁት። አንተ ውስጥ ጨብጠኛ አባ አይኔ ኔ ሁለት እጅን አንተ አይኛውንም እኔ በልስት የእግዚአብሔር ሰው ነኝ። እግዚአብሔር በእኔ ላይ ዓላማ አለው። አንተ ሰይጣን አልፈልግህም። እኔ የኢየሱስ ነኝ። ዞር በል አይኔ ነኝ። ወጣ ከውስጥ ወይ በኢየሱስ ደም አንሱት። ከየትኛውም ከጨለማ አሰራር ይሄን ብላቴና አይምሮውን ነፃ አወጣሁት። አይምሮውን ነፃ አወጣሁት። ኢየሱስ ለእግዚአብሔር ክብር አጨብጭቡ። ለጌታ አለንታከከ ይኸውልሽ ከዛሬ ጀምሮ በትምህርቱ ጎበዝ ይሆናል። አይምሮውን እግዚአብሔር ይከፍተዋል። አሜን። ሰላሙን እግዚአብሔር ይመልሳል። አሜን። እሱን እየተከታተለ ያለ በታውቃላችሁ ወደ 5 የሚሆኑ አጋንንቶች ለቀውት ሲሄዱ ነው ያየው። አሜን። ኢየሱስ ና ፓስተር በረከት ሞክሼ ነው። እጅህን ጫንበት። የበረከትን ቃል በህይወቱ ላይ ተናገር። የሚገርም ነው። ስሚ እግዚአብሔር በባልሽ ፊት እንደገና ሞገስ ይሰጥሻል። አሜን። ባልሽ ለልጆች የሚያስፈልገውን ነገር ማሟላት ይጀምራል። አሜን። የሰማሽ ነው? በዚች ብላቴና ላይ ደግሞ የታወጀውን የሞት የጠላትን አዋጅ በኢየሱስ ክርስቶስ ስም አፍርሼዋለሁ። አሜን። አፍርሼዋለሁ። አሜን። አፍርሼዋለሁ። አሜን። አፍርሼዋለሁ። አሜን። ስራ ትሰሪያለሽ? ሰው ቤት እሰራለሁ። እንጀራም ልብስም ሳገኝ ምናምን እያጠኩ እሰራለሁ። ትሰሪያለሽ? የሆነ ነገር ቢሆን ምን አይነት ትንሽ ስራ መስራት ትፈልጊያለሽ? እንደ ትንሽ ልጆቹን ይዤ የምሰራበትን ስራ ባገኝ እሰራለሁ። ምን ለምሳሌ? ሱቅ ነገር ትንሽ እንደዚህ እንጀራ በፊትም እንጀራ ነው የምሰራው። እንጀራ እንደዚህ ምጣድ ገዝቼ ባስረክብ ደስ ይለኛል። ምጣድ ገዝተሽ እንጀራ የጋገርሽ መሸጥ። ምጣድ ማለት ስንት ብር ነው የሚገዛው? እስከ 5000። አንዱ ኩንታል ጤፍ ስንት ነው? 12000 14000 ብር። ኦኬ። ስለዚህ 14000 የእንትኑን አንድ ላይ ሲሆን ስንት ነው የሚሆነው? 20000 ብር ነው። ስለዚህ አሁን ሁለት ሰዎች 10,000 ብር ለሷ የምትሰጡ ሁለት ልባረካችሁ መፈልጋችሁ ሰዎች ካላችሁ በዚህ የትንቢት መገለጥ ቅባት ውስጥ ና አንተ ልጄ አንተ የተባረከ ነህ አጠገቤ ያለ አደና አለቀማ። አጨብጭቡ ለእግዚአብሔር ክብር። 10,000 ትሰጣታለህ። 10,000 ትሰጣታለህ። መስሪያ ቦታ ማዘጋጅላታል። መስሪያ ቦታን ታዘጋጃ። እልልታ የታለ ኢየሱስ? አሁን ዘምርልኝ። አሁን ለጌታ እልልታ ያንስበታልና ጌታ ኮለው የውስጥ የሚገባ ጌታ ኮለው ማነው
ስሚ ማይኮ የምንድነው የሚባለው? የእንጀራ ምጣድ ትገዣለሽ፣ ከዛ በኋላ ጤፍ ይገዛል። ሃሌሉያ ና የተባረከ ልጄ። እሱ ደግሞ መስሪያ ቦታ ና መስሪያ ቦታ ያዘጋጅልሻል። ነገሮች ተከፋፈቱ። ለማንኛውም ደግሞ ለእንቅስቃሴዋ ደግሞ ላሉት አንዳንድ ነገሮች ለኪሷ ደግሞ የሚሆን 5000 ብር የሚሰጣት ማን ነው? አንድ ሰው ላጥ ብሎ ብድግ የሚል ይኸው ተምዬ ተነስቷል ማለት ነው። አጨብጭቡ እስኪ ለእግዚአብሔር ይባል። አያችሁ ቅድም እግዚአብሔር የተናገረን እግዚአብሔር ከቴማን ቅዱሱ ከፋራን ምን ይሆናል? ይመጣል። ተስፋ በቆረጡት ነገር ላይ ባበቃ ነገር ላይ የምስኪኖች ወዳጅ። የት አካባቢ ነው መስሪያ ቦታ የምታዘጋጅላት? 16 ወደ ፓን አፍሪካ አካባቢ። 09 ነኝ። አንቺ የት ነሽ? 09 ቅርብ ናቸው። አንተ ኢየሱስ መጣ ገባ ከሌለ ታሪክን ለወጠው ደሳሳ ጎጆ አማረው። መጣ ኢየሱስ መጣ ገባ ከሌለ ገባ ታሪክን ለወጠው ደሳሳ ጎጆ አቤት ኢየሱስ! እስቲ ለኢየሱስ አጨብጭቡለታል። አካውንት አለሽ? የለኝም። አካውንትም የለሽም? ነበረኝ። አረብ ሀገር ሁሉ ሄጄ ነው የመጣሁት። በቃ የሆነ እዚህ ጋር ንቅሳት አረገችብኝ። ከዛ በኋላ በቃ ህይወቴ ሁሉ እንትን አለ። እዛ የሽበት ሴትዮ ነው ንቅሳት ያደረገች። እና እዚያ ከዛሬ ጀምሮ ሁሉም ነገር ፈርሷል በኢየሱስ አሜን። አይኔን ይኸውልሽ እግዚአብሔር እንዴት አይነት ታማኝ አምላክ እንደሆነ አየሽው? አምናለሁ። እኔ እንደምን ደስ አለሽ? ይኸውልህ የእግዚአብሔር ሰው ላንተ ነው ኃላፊነት መሰጠት። የእሱን ወደሱ አካውንት ትራንስፈር ታደርጋላችሁ። ወደሱ አንተ እሷን ታገኛትና ኃላፊነቱን አንተ ወስደህ መስመር ታስይዘዋል። እሱ ነው ሁሉን ነገር የሚያስተካክልልሽ። የጌታ ሰው አንድ ነገር ልናገር። የእህቴ ባል ማለት ነው በጣም በቃ ምሳሌበት ልስጥሽ ይለኛል። እኔ ደግሞ ፍላጎት የለኝም። ከእህቶቼ ጋር በጣም መጥፎ እንትን ውስጥ ነው የነበርኩት እና በቃ እኔ አልፈልግም፣ ይቅርብኝ። እኔ እግዚአብሔር እንዳረገኝ ያርገኝ። እኔ እነሱ ማሳደግ ካቀረኝ ይቅርብኝ በቃ አልኩት። በቃ የሆነ ነገር ላድርግ። አይ ዛሬ ነገ እሺ አስቢበት። ኧረ እኔ አላስብም። በቃ እግዚአብሔር ራሱ አንዴ ፈጥሯቸዋል እንደፈለገ። ይሄ ልጅ እዛ እንዳይመጣ እስከሚባል ድረስ ነው የደረስኩት። በቃ ምርግማን አንተ ተባለ ለቤቱ ማለት ውስጤ በቃ እያለቀሰ ቅድም ምን አልኩኝ እኔ? ይሄ ብላቴና ለቤቱ እርግማን ሳይሆን ምንድን ነው አልኳቸው? የኔ እናት መርገም አንተ ልጅ በኢየሱስ ስም እርግማኑን አፍርሼዋለሁ። ባይዘወይ በዚህ አጋጣሚ ሁላችሁ ልጆቻችሁ ናችሁ። በእናንተ ላይ በልጆቻችሁ ላይ የተነገረ የእርግማን ቃል ሁሉ አፍርሼዋለሁ። 7 ጊዜ በኢየሱስ ስም ፈረሰ በሉ። በኢየሱስ ስም ፈረሰ። 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 ለእግዚአብሔር ክብር አጨብጭቡለት። እግዚአብሔር አምላክ በብዙ በረከት እናንተንና ቤታችሁን ልጆቻችሁን ይባርክ። አሜን። ብዙ በረከቶች ወደ አንተ እጅ እንዲገባ ባርኬያለሁ። ብዙ በረከቶች ወደ አንተ እጅ ይግባ። እናንተ እሱ አካውንት ላይ ያስገቡ። አንተ ከእግዚአብሔር ቀጥሎ ሀደራ ላንተ እጅህን ሴት ሰጥቻለሁ። ነገሮችሽ ሁሉ ከዚህ ቀን ጀምሮ መልካም ይሆናሉ። እስቲ አንቺ የምትሸጪው እንጀራ ደግሞ ተወዳጅ እንዲሆን አሜን።
ሰው ሁሉ እንዲፈልገው አሜን። በኢየሱስ ክርስቶስ ስም ሞገስን አስተላለፍኩ። አሜን። እቺ ነገር ላንቺ የበረከት መንገድ እንድትሆንልሽ ባርኬሻለሁ። አሜን። በቤተሰቦቻችሁ ዙሪያ ያለውን የትኛውንም የክፋትን መሰዊያ አፍርሻለሁ። አሜን። ለእግዚአብሔር ክብር አጨብጭቡለት። ለእግዚአብሔር ክብር እልልታችሁ ተባይቷል። አንተ ተመስገን፣ አንተ ተመስገን ባሌ ነው። ለጌታ እልልታ ሄዶ 4 ወር ስወልድ ምንም አልነበረኝም። በቅርብ ጊዜ የተገደበ ግድብ አለ የኛ ሀገር። ስሜ አባይ ነው። ሳቅርቤለት ገፍትሮኝ ነው የሚወጣው። በቃ ያለቴው 10,000 ትሰጣታል። መስሪያ ቦታ ማዘጋጅላት መስሪያ ቦታም ታዘጋጃ። እልልታ የታለ ኢየሱስ። ባይዘወይ ዋና የመልእክቱ ፕሮግራም የማርያም ናት።